እደግ ደግ ብለን ያሳደግነው ጠጋ አለ ጎንበስ ጎንበስ እኛኑ ሊወጋ ይላል ያገሬ ሰው። እና እንግዲህ ማፊ በሄሉ ኤንዲና ፍቅር ያለው በሚል ተልካሻ ምክንያት መታገብታ ነበርና ዛሬ ላይ ደግሞ እንግዲህ የሄሉን ባለቤት እቀማለሁ እያለች ነው ትላላችሁ። እና አንዳንድ ጊዜ ማለት ነው ይህ እመኑን ውሸት ነው። የሚገርማቸው ነገር እይታ ቀዝቀዝ ሲልባቸው እኛን ወንጀል ለማስገባት ነው እንጂ እመኑኝ ጭራሽ ኤሪክ ከሄሉን ትቶ ያችን ሊያፈቅር አይችልም። እመኑኝ በእርግጠኝነት ግን ደግሞ ማለት ነው እዚህ ጋር የምንማረው አንድ ነገር አለ። ገብቷችኋል አይደለ? ይህ ሰው ላይ ማለት ነው በምን ምክንያት ወደ እናንተ ህይወት እንደሚመጣ አታውቁትም። እናንተ በንጹህ ልባችሁ ሰዎችን ታስገባላችሁ። በቃ ለነዛ ሰው አዝናችሁ ማለት ነው ተረድታችሁ ያስገባችኋቸው ሰዎች ወደ ህይወታችሁ ግን መልሰው እናንተን እንደ ሾህ ነው የሚወጓችሁና ማንኛውም ሰው ወደ ህይወታችን ሲመጣ ጥንቃቄ ልናደርግ ይገባል። እርቀታችንን ጠብቀን መሆን አለበትና ያ ሰው ደግሞ ወደ ህይወታችሁ የሚመጣው የእናንተን ህይወት በቃ ውጣ ውረዷን እያንዳንዷን ነገር ያወቀ ሰው ነው። እያወቀ ደግሞ እናንተ አዝናችሁለት በገዛ ፈቃዳችሁ ከህይወታችሁ አስገብታችሁት በኋላ ግን ሲጎዳችሁ በጣም ነው የምታዝኑት። ገብቷችኋል? አሁን ይችላል እንግዲህ እንዳልኳችሁ ትማሩበታላችሁ ያልኳችሁ ነገር ምንድነው? የተናገረችውን ንግግር ሰምታችኋታል። ምንድነው ያለችው? ኤሪክና አንቺ ፍቅረኛሞች አይደላችሁ። ምክንያቱም ኤሪክን ፍቅሩን አልተቀበልሽውም። ፍቅሩን እስካልተቀበልሽው ድረስ ደግሞ እኔ በውስጤው ምንም የምታመጪው ነገር የለሽም። ያንቺ ቢሆን መጥቼ በውስጤው ችግር የለውም፣ ግን ደግሞ አንቺ አልተቀበልሽውም ብላል። ያያችሁ አይደለ? ይሄ በእርግጥ ሚዲያ ላይ ስለሆነ ችግር የለውም፣ ግን አንዳንድ ሰዎች በህይወታችን እንደዚህ ብለው ወደኛ ህይወት ይገባሉ። በቃ እነሱ የተጎዱ መስለው እኛ እንድናስብላቸው የሆነ ነገርን አሁን እዚህ ጋር የመጣችው ኤንዲን ፈልጋ ኤንዲን አፍቅር ያለው ብላ አይታችኋታል። ስታለቅስ ኤንዲን አፍቅር ያለው አገናኘኝ፣ አንቺ ሴት ነሽ ተረጂ ብላ ስታለቅስበት ሄሉ እውነት መስሏን ነበር ያቀረበቻት። ዛሬ ላይ ግን ቅንጠስ ብላ ኤሪክን ወደዋለሁ አንቺ ምንሽም አይደለም፣ ስለዚህ አይመለከትሽም እያለች ነው። እንዳልኳችሁ ይሄ ፕራንክ እያደረጉና ነው። ግን ቢሆንም ትኩረት ሰታችሁ ስታዩት በቃ የሰው ልጅ በእንደዚህ አይነት ተመሳሳይ እውነተኛ ታሪክ አለና ጥንቃቄ ልታደርጉ ይገባችኋል ማለት ነው። ግን አሰላሙ አለይኩም ብያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲነት የከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሌዳና ናችሁ? ሁሉ ሰላም፣ ሁሉ መልካም። በያላችሁበት ሰላማችሁ ይብዛልኝ። ወጥቶ ከመቅረት አላህ ይጠብቃችሁ። በስደትም በሀገር ውስጥም ያላችሁ ውድ የሀገሬ ልጆች ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ከክፉ ነገር ይጠብቃችሁ። በሰላም ደግሞ ወጣችሁበትን አላማችሁ ተሳክቶ የራሳችሁ ፎይ ብላችሁ የምትኖሩበትን ኑሮ አላህ ይወፍቃችሁ። ዱዓ ጸሎት እንደራረግ። እንግዲህ እንደነገርኳችሁ ቪዲዮ መግቢያ ላይ አይታችሁታል። እኔ ራሱ ተናድጃለሁ። ሄሉ የምታውቀው ታሪክ የላትም። እሷን ፕራንክ እያደረጓን ነው። ፊቷን እዩዋትማ። ሄሉ አችልም። የምር ነው የምላችሁና ፊቷ በጣም ተቀይሯል። ትናንትናም ያኔ ፈገግታ ቢኖራትም እንኳን ብዙ የደስታ ስሜት አልነበረም። በተለይ ፎቶዋን አይታችሁ ከሆነ ማለት ነው ማታ ላይ መጥቶ ኤሪክን ስታየው ደስ ብሏት ነበረ። እና እንግዲህ ኤሪክ ከትናንት ወዲያ መጥቶ ሰላም ነው ብሎ ሰላም ሲላት እንዴት ነው ሰላም የምትለኝ? ያንተ ባህሪ እኮ ይህ አልነበረም። የመንግስት ሰራተኛ ሰላምታ ነው ሰላም የምትለኝ እያለችው ነበርና ትናንት ደግሞ እንግዲህ አስመስሎ መጣ። በቃ የኔ ቆንጆ ምናምን ብሎ ነው የሳማት የሰለማት ማለት ነው። ያን ስትሄሉ እንግዲህ ያው የድሮ ፍቅር ተመለሰ ብላ በፈገግታ ተቀብለው ምርጥ ቪዲዮ ሰርተው ነበረ። ዛሬ ላይ ደግሞ ተቀንጥሶ እንግዲህ ያለውን ነገር ሰምታችኋል። እስከ ዛሬ ለሄሉ ስል ተደበደብኩ፣ ለሄሉ ስል ዋጋ ከፈልኩ፣ ለሄሉ ስል ብዙ ነገሮችን አየሁኝ፣ ግን ደግሞ እሷ ምንም አይነት ነገር ለኔ ወድሃለሁ የሚል ወይም ደግሞ ፍቅሬን ልትቀበለኝ አልቻለችም። ነገር ግን ይህን ስላልተቀበለችኝ አሁን ላይ አላህ ደግሞ ለኔ የተሻለ ነገር ሰጠኝ። ውስጤን አይቶ የምታፈቅረኝ ሰው ሰጠኝና ላፈቅር ነው ብሏል። በእርግጥ ይህ ውሳኔ ትክክለኛ ቢሆን እንዳልኳችሁ ሄሉን የመጨረሻ ቻንስ ጠይቋትን። ያልፈልግም ካለችው ችግር የለውም። አሁን ላይ ግን አልፈልግም የሚል ቃል አላወጣችም። ኖርማሊ ካላስ ለሱ ቦታ ደግሞ አይታችኋል። ልጅቷ ከትናንት ወዲያ እንደዛ ስትል ተናዳለች። አዎ ኤሪክ ከማን ጋር እንዲሆን አልፈልግም፣ ኤሪክ ከሌላ ሰው ጋር ሲሆን የሚያስደስተኝ ይመስላችኋል እንዴ ብላለች። ይህን ነገር ስለዚህ እንደዛ እንደማያስደስታት ከሱ ጋር ሌላ ሰው ሲመጣ ካወቁ ስለዚህ የመጨረሻ ቻንስ ኤሪክ እንዲሆነት እንኳ ቢሆን ማለት ነው። ስለዚህ ኤሪክ የጠይቃት ነበር አንድ ቃል ካል እስከ ዛሬ እጠብቄሻለሁኝ ይህን ሁሉ ላንቺ ብዬ ብዙ ነገሮችን አይቻለሁ። ሶ ካሁን በኋላ ባለው ነገር አብረን እንቀጥላል ወይስ አንቀጥልም? ማንቀጥል ከሆነ የራሴ የሆነ ህይወት መሰረታለሁ ብሎ አንድ የመጨረሻ ቃል ቢጠይቃት መልሷን ከሱ ያገኘ ነበር። አረ አልፈልግም ካለችው መርሐባ ችግር የለውም።
አረ ደግሞ አንተ ጋር መሆን እፈልጋለሁ ካላችሁ ኦኬ መቀጠል ይችላል ብዬ ነው የማስበው። እንዲሁ እውነት እንኳን ቢሆን ግን ደግሞ ይሄ ውሸት ነው እንዳልኳቸው የእሷን ፊሊንግ ለማየት ነው። ትናንትና አይቷታል ፊሊንጓን ለሱ ቦታ እንዳላት ተረድቷል። ሁላችሁም አውቀዋል። ስለዚህ ዛሬ ላይ ይህን ድራማ ባይደግሙባት ጥሩ ነበረ። ለምንድን ነው አንዳንድ ጊዜ ፕራንክም ሆነ የቀልድ ብለን የምንሰራቸው ነገሮች ልብን ይሰብራሉ። በአንዳንድ ቀልዶች ውስጥ ጥሩ ነገር እንደ አሉ ብዙ ቁም ነገሮች የምትይዙባቸው ነገር አለ። ልባችን የመሰበር ባህሪ ያለ ሰዎችን የሆነ ነገር የምትገምቷቸው ነገር አለና ከዛ አንጻር አሁን ኤሪክ ይህን ነገር ዛሬ ባይደግም ብዬ አስባለሁ። ምክንያቱም ከልቡ እንዳልሆነ ጠንቅቀን እናውቃለን። ያ ያልኩበት ምክንያት ምንድን ነው? ይች ማፊ ትናንትና እንግዲህ ኤሪክን ኤንዲን አፈቅረዋለሁ ብላ እስከመጣች ድረስ ለኤንዲ ቦታ ላይ ብላ መጥታ ዛሬ ኤሪክ እሷን ተቀብሎ ወደ ራሱ የሚያደርግበት ምክንያት የለውም። ገባችሁ? ብዙ ነገር እኮ አለ። ሄሉ ጋ እኮ ስንት ወራችሁ አሁን